Good News Media. ስለጸጋ ተከታታይ ሳምንታቶች ለሶስት ተከታታይ ሳምንታቶች ተምረናል። የተባረከ ጸጋና እምነት፣ ጸጋው በእምነት ሃሌሉያ። ጸጋው ብቻ ጥግ አይደለም፣ እኛ የተቀበልነው በምንድን ነው? በእምነት ነው። ልክ ነው። ጸጋው አቬለብል የሆነ ለሰዎች ሁሉ የቀረበ እግዚአብሔር አቅም ነው። ያንን አቅም የወሰድነው በምንድን ነው ብለናል? በእምነት። ጸጋው በእምነት የተባረከ ሃሌሉያ። ዛሬ የምንጀምረው እንግዲህ ጸጋውን በእምነት ጨርሰናል። ዛሬ የአዲስ ኪዳን የሥርዓትን እያየን ያለ ነው። ከብሉይ ኪዳን ጋር ኮምፔር እያደረግን እየተማርን ያለ ነው። ስለዚህ አሁን ዛሬ ደግሞ የምናየው የሕግና የመንፈስ አገልግሎት ልዩነቱ ምንድን ነው? የብሉይ ኪዳን አገልግሎት የሕግ አገልግሎት ነው ብለናል። ታስታውሱታላችሁ? የምን አገልግሎት? የብሉይ ኪዳን አገልግሎት የኩነኔ፣ የሕግ፣ የተስፋ የሰዎች ታሪክ ብለን ደርድረናቸዋል። የብሉይ ኪዳን በኋላ ላይ ይመጣል። አሁን በአዲስ ኪዳን ደግሞ የአዲስ ኪዳን የአገልግሎት አቅም ወይም ፒላርስ የምንላቸው ደግሞ ጸጋ፣ እምነት፣ የመንፈስ አገልግሎት እና የጽድቅ አገልግሎት ብለን እነዚህ አራት ነገሮች አይምሮቱ ላይ ከተቀመጡ ልክ ሲሰበክ አንድ ሰው ሲያገለግል ከነዚህ ከአራቱ ውጪ ከሆነ ብሉይ ኪዳን። ስለዚህ እናንተ ወደ አንደኛ ክፍል እየከለሳችሁ ነው። ወደኋላ ሕግ ሲሰብክ ወዴት እየመለሳችሁ ነው? ወደኋላ ወደ ብሉይ ኪዳን። ታሪክ ሲተረክ ሁልጊዜ ታሪክ ብቻ ከሆነ ታሪክ ጀምሮ ታሪክ ካለቀ ዋና ለብዙ አስተምራለሁ። ሩት ተጀምራ ሩት ላይ ካለቀ ሩት ቦዔዝ ይገርማችኋል። ቦዔዝ ለዘማን ተብሎ ታሪኩ ተጀምሮ እስከሚያልቅ ታሪክ ብቻ ነው ከቀረ ወደ ክራይስት እና ወደ አንተ ሪሌት የማይሆን ወደ አንተ ግንኙነት የሌለው የአዲስ ኪዳን አስተምሮት ካልሆነ ታሪክ ተተርኮ ታሪክ ላይ ቢያቆም የብሉይ ኪዳን እየተከለስክ። ስለዚህ ወገኖች እንደ ሩት ብንሆን አይሻል? አልሆንም። ሩት እንደኔቱ እንዴ እኔ ያገኘሁትን መቼ አገኘች እሷ? እንዴ እኔ የተካፈልነውን የልጅነት አቅም መቼ አገኘች እሷ? ወደ ኋላ የሚከልሳለ አካብ ተሰብኮ ወደ አካብ ይከልሳለ። ወደ ታሪክ ላይ ይመጣል ነው። ከዛ ወንድሞች ወደ አካብ ፍጹም ሙላት ልክ ያደርሷል። እኛ ደግሞ ራስ ወደሚሆን ወደ እግዚአብሔር ፍጹም ሙላት ልክ ሃሌሉያ ወደ ክርስቶስ እንደጀግና። ስለዚህ የኛ እድገት ክርስቶስ። ለዚህ ነው ክርስቶስ መሰበክ ያለበት። የአዲስ ኪዳን አስተምሮት የአዲስ ኪዳን ትምህርት ፒላር ዋናው ሁሉን የሚያቅፈው የክራይስት ትምህርት ነው። የክራይስት ትምህርት ጸጋ፣ እምነት፣ የመንፈስ አገልግሎትና የጽድቅ አገልግሎት ከዋናነት አራቱ ፖይንቶች እየነካን ያለ ነው። የሕግና የመንፈስ አገልግሎት ምንድን ነው? እሺ ኦፖዚቱ ምንድን ነው? እዛው ሁለተኛ ቆሮንቶስ 3 ላይ ካስቀመጠው ነገር የሕግና የመንፈስ አገልግሎት የሕግ እና የመንፈስ አገልግሎት ማለት የሞትና የሕይወት አገልግሎት ማለት ነው። እንዲህ ሲቀመጥ ቆንጆ ነው። የሕግ አገልግሎት የሞት አገልግሎት ተብሏል። የመንፈስ አገልግሎት የሕይወት አገልግሎት ተብሏል። ኦፖዚቱን እያየን ሴፐሬት እያደረግን እየነጠልን እየከፈልን ነው መማር ያለብን እና ለምን ምን አለ መጽሐፍ ቅዱስ? ፊደል ይገድላልና መንፈስ ግን ሕይወትን ይሰጣል አለ። ሁለተኛ ቆሮንቶስ 3:6 እርሱም ደግሞ በመንፈስ እንጂ በፊደል ለማይሆን ለአዲስ ኪዳን አገልጋዮች እንደሆን ዘንድ አበቃ። ስንቶቻችን አበቃ? የሚያውላች ከእግዚአብሔር ተወልጃለሁ ላለ ሁሉ ይሄ አቅም ተካፋይ ነው። ከእግዚአብሔር የተወለደ ሁሉ ነው የሚለው እንጂ አገልጋዩ የሆነ ነገር ለአገልጋዮች የተሰጠ እንትን አይደለም። ነግራችኋለሁ። ለአገልጋይ የተሰጠ ኃላፊነት ወይም ሪስፖንሲቢሊቲ እንዳለው ሪስፖንሲቢሊቲ አለው። ሪስፖንሲቢሊቲ ኃላፊነት የተሰጠው ኃላፊነት አለ። አምስቱ ጣምራ ስጦታዎች ላይ ተብረናል አይደል? ሐዋርያ፣ ነቢያት፣ ወንጌል ሰባኪ፣ አስተማሪ፣ እረኛ፣ አስተማሪ የተባሉት አምስቱ ጣምራ ስጦታዎች ለቤተ ክርስቲያን የተሰጠበት ሪስፖንሲቢሊቲ ኃላፊነት አለ። ኃላፊነት እንጂ ሲጀመር እንትን አለ ማድረግም አለ። ፓስተር መሆኔ ኃላፊነቴ እንጂ ማድረጊያ ነው። ምን ማድረግ ነው? አንዳንድ ሰው ሲተዋወቅ ራሱ ፓስተር ግን ይባላል። ከፊት ለፊት ስሙ ይመስላል። ፓስተር ስሙ የአባቱ ስም እገሌ ይመስላል። አሌክስ ነኝ፣ አሌክስ ይባላለሁ። ምንድን ነው የምታገለግለው? ፓስተር ሰብስማይ ፋክሽን አገልግሎት ይባላል። ያ አገልግሎት ነው፣ ስራዬ ነው። በምን ነው የምታገለግለው? እኔ ፓስተር ነኝ፣ ቤተክርስቲያን ውስጥ ስራዬ ነገር ነብይ ይባላል። የሰውየው ስም ነው የሚመስለው። ከፊት ለፊት ስሙ ማዕረግ አይደለም። የሆነ
ጄኔራል ከኔ ዶክተር ከኔ እንደሚባለው የሆነ የማድረግ አይደለም። ይሄ ኃላፊነት ነው፣ ሪስፖንሲቢሊቲ ልንሰራው የተሰጠን ኃላፊነት ነው። እጅ መባል አይጠበቅበትም ስራው ለመስራት ወይም እጅ የሚያስረው ስራው ነው። ስራ የሌለው እጅ አንተ ስም አለው ወንጌላዊ ከኔ ይባላል። ወንጌል ግን የማይወድ ወንጌል ሰርቶ ማያውቅም። ለአንድ ሰው ወንጌል መስክሮ ማያውቅም። ወንጌል ሲጀመር ሰው ሲሰክም ኢንጆይ አያደርግም። ምንድነው በጥበብ ያለው ቴንሽን ይላል። ወንጌል አይወድም። ግን የሆነ ሰው ወንጌል ሲሰክም እንኳን ደስ አይልም። ወንጌላዊ ከኔ ተብለው ምንድነው ሰው ሲባል ማስታወቂያ ፕሮግራም ላይ ውድድር ሲያደርጉ ነው። ቤተክርስቲያናችን ማስታወቂያ ያለው ወንጌላዊ ፋክሽን ስራ ወጥቶ ወንጌልን ማመስከር ምንም ፋክሽን ነው። ማንነትን የሚገልጠው እንጂ አይደል? ማንነትን የሚገልጠው ፋክሽን ስራ ነው፣ ተግባር ነው። አሜን አሜን። ኤኒዌይ አበቃ። ስንቶቻችን እኛ ሁላችን ሃሌሉያ ለአዲስ ኪዳን አገልጋዮች እንሆን ዘንድ አበቃ። በምን አለ? በመንፈስ እንጂ በፊደል ለማይሆን በመንፈስ እንጂ በፊደል ለማይሆን ለአዲስ ኪዳን አገልጋዮች እንሆን ዘንድ አበቃ። we are qualified አሜን። ከላይ መጀመሪያ ከዚህ ቁጥር በላይ ሄዳችሁ ተመለከቱ። ብቃታችን ይላል ከራሳችን አይደለም። አያችሁ፣ ከራሳችን ምንም እኛ የበቃን አይደለንም። በራሳችን ያመጣነው ውጤት የለም ነው። ብቃታችን በእኛ አይደለም ሲል ሰው ዛሬ ይቆርጣል። እዛች ጋር ቆርጦ ጥቅስ ይቆርጣል። እንደ ዳቦ ቆርጦ እንደሚያደርግ ብቃታችን ከኛ አይደለም፣ በገዛ እጃችን እኛ የበቃን አይደለም ብሎ ይቋቋምና ወገኖች የበቃን አይደለም እንዲያ ይሄንን ያለው በእኛ ብቁ አይደለም በራሳችን መሽካራቱ እሺ በክርስቶስ በኩል በእግዚአብሔር ላይ ያለን እምነት ይህን የመሰለ ነው። ብቃታችን ከእግዚአብሔር ነው እንጂ በራሳችን ብቃት ከኛ ነው የምንለው አንዳች ነገር የለንም። እርሱም በፊደል ላይ ሳይሆን በመንፈስ ላይ የተመሰረተው የአዲሱ ኪዳን አገልጋዮች እንድንሆን ብቁዎች አደረገ። አሜን። አዲሱ ኪዳን ተርጉም በጣም ደሳይ ብቁዎች አደረገ። ቀጥሎ ፊደል ይገለና መንፈስ ግን ይፈስላል። እዚህ በዚህ ነው ትርጉም አዲሱ ኪዳን ተርጉም ነው ያነበው። በዚህ በኪንግ ጀምሱ እንዲህ ይላል፣ ብቃታችን ከእግዚአብሔር ነው እንጂ በገዛ እጃችን እንደሚሆን አንዳችን እንኳን እናስብ የበቃን አይደለም። አሁን እዚህ ጋር ከተቆረጠ የበቃን አይደለም። በቃ ትምህርቱ የበቃን አይደለም። ስለዚህ ተደፋለ ተፈተ በለቀ ምንም አንተ የበቃ አይደለም ወገኖቼ። አፋቸው ሞልቶ ይላል። ይሄ ካለበራ ቀጥሎ ቁጥር 6 ላይ አሁን ያልተናገረው ቁጥር 6 ላይ ገሞስ ነው እንደው ባሪስ ነው የሚገርም ቆንጆ አለ። እርሱም በፊደል ላይ ሳይሆን በመንፈስ ላይ የተመሰረተው የአዲሱን ኪዳን አገልጋዮች እንድንሆን ብቁዎች አደረገ። ብቁዎች አደረገ ላይ ብቁዎች አይደለንም። አሁን ደግሞ ብቁዎች አደረገ። ብቁዎች ያልሆነው ከላይ ያወራው ብቃታችን በገዛ እጃችን አይደለም። በእኛ ስራ ብቁዎች አይደለንም። አንዳንድ ሰው ለፍቼ ነው የጸጋው ይሄንን ቅባት የተቀበልኩት ዝም ብዬ እንዳይመስል 40 ቀን ጾም ጸልዬ ይላል። የራሱ የስራ ውጤት ያርባል። ጸጋ የስራችን ውጤት አይደለም፣ የእግዚአብሔር ስጦታ እንጂ። አሜን። የእግዚአብሔር ስጦታ እንጂ የኛ የስራ ወይም የልፋታችን ውጤት ወይም ደሞዝ አይደለም። ደሞዝ የልፋት ውጤት ነው። ጸጋ ግን ደሞዝ አይደለም። ጸጋ ፍሪ ጊፍት unmerited favor ያልተገባ ሞገስ ነፃ ስጦታ ከእግዚአብሔር ዳይሬክት ሰጠን። ብቁዎች ላልነበር ነው ብቃት ተሰጠን። አሜን። ይሄ ነው ብቁዎች አልነበርንም። አሁን ግን ብቁዎች ሆነናል። ብቁዎች ሆነን አሁን በልብስሙ በገዛ እጃችን አይደለም፣ ከእርሱ ነው። አሜን ሃሌሉያ። ከእርሱ ምን ሆነን ብቁ ተደርገናል። ምንድነው ብቃታችን? በመንፈስ እንጂ በፊደል ለማይሆን ለአዲስ ኪዳን አገልጋዮች ነው። አሜን። ይሄ ነው ብቃታችን ለአዲስ ኪዳን አገልጋዮች። ሁላችን እኛ ሁላችን ምንድነው? ብቁዋን ነን፣ ሙሉዋን ነን፣ ተሞልታችኋል። አሜን አሜን አሜን። ለአለቅነትና ለስልጣንም ራስ በሆነ ይላል ቆላስይስ 2:9-10 ለአለቅነትና ለስልጣንም ራስ በሆነ በእርሱ ሆናችሁ ተሞልታችኋል። አሜን አሜን። ምን ተብላችኋል? ተሞልታችኋል። እንደ ጎዶሎ አታስብ ራስህን። ባዶ ነኝ አይደለም፣ ተሞልታችኋል። አሜን you are filled ሃሌሉያ። ያልተሞላበት ህይወት ክፍል የለም። በመንፈስ ህይወት ተሞልታል። በጸጋው ህይወት ተሞልታል። አሜን። ሙሉዋን አደረገ። ሙሉዋን ነፍስ ጾማን ቶም ዘንድ
ጌታ ይባረክ። ስለዚህ አበቃን ኳሊፋይድ ቀጠልና ፊደል ይገላል፣ መንፈስ ግን ሕይወት ይሰጣል። ፊደል የሚያወራው ስለማን ነው? ከኔ ጋር ናቸው። ፊደል የሚለው ምንድን ነው? ህግን እንጂ የእግዚአብሔር ቃል አይደለም። የእግዚአብሔር ቃልማ ሕይወት ይሰጣል። አሁን የነገርኳችሁ ቃል ሕይወትን መንፈስ ነው አለ ኢየሱስ። ቃል ሕይወትን ይሰጣል እንጂ ይገላል። አንዳንድ ሰው ፊደል ይገላል ይላል። እነዚህ ዝም ብለው የሚያስተምሩ ይገል አለ ነው። ትምህርትን አለ ትምህርትን የእግዚአብሔር ቃል አለ። ፊደል የሚያወራው ስለ ህግ ነው። ይሄን ኮንቴክስቱን አውቀው አይደል? አውዳዊውና ስለ ፊደል በድንጋይ ውስጥ የተጻፈ የሞት አገልግሎት የሚያወራው ስለ ህግ ነው። ስለ ብሉይ ኪዳን አገልግሎት፣ የህግ አገልግሎት፣ የህጉን ስርዓት እንጂ የሚያወራው የእግዚአብሔርን ቃል ስርዓት አለ። ቃል ማሙሉ ነው ማለት ቃል ማያው ነው። ሃሌሉያ አይደል? የእግዚአብሔር ቃል ያው ነው፣ የሚሰራ ነው። አሜን። ያው ነው። አሜን። ያው ሆነ ካፍ ሲወጣ ይወጣ። yes አሜን። አሜን። ቴክ በሆነ ነገር ላይ ቃል አውጣስ። yes እንግዲህ ቃል ተናገር። ቴክ በሆነ ነገር ላይ ግን ያላችሁ የእግዚአብሔር ቃል ያው ነው ተብሎ ቃሉ ሄዶ እስቲ ይረፍ። አሜን። 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 ለቃል ተጠቅሞታል። አሜን። ቃሉ ምን አለ? ላይፍ yes አሜን። ሕይወት አለው። ሕይወት ተሞልቷል። አሜን። ቃሎቹ እንዲሁ ባዶ ቃሎች አይደሉም ይላል። ስለዚህ ስለሰውታ ማሰባት ቃሎቹ እንዲሁ ባዶ ቃሎች አይደሉም። የእግዚአብሔር ቃል ባዶ አይደለም፣ የተሞላ ነው። ለዚህ እኮ ቃሉን ላከፈወሳቸው ቃል ተልኮ ምን እንደሚፈውሰው ቃሉን ላከፈወሳቸው ቃል ውስጥ ምን ተሞልቷል? መድኃኒት፣ ሕይወት፣ ሜዲሲን ለፈለከው ነገር እየሞላ ተልኮዋል ቃል። አሜን። ለፈለከው ይሄድና ዴድ የሆነውን ነገር ሕያው ያደርገዋል። አሜን። እግዚአብሔር ቃል ያው ለዚህ ነው ኢየሱስ በዮሐንስ 6:66 ቅድም ነገርኳችሁ። አሁን የነገርኳችሁ ቃል ሕይወትም መንፈስ ነው። አሜን። ይህ ቃል አሁን የነገርኳችሁ ቃል እስቲ ቃል ነው። ቃል ስለ ፊደል አይደለም። የአዲስ ኪዳን ቃል አብርሃም ማለት ነው ሕይወት ነው። ጸጋ ነው አብርሃም ማለት ነው ሕይወት ነው። የሕይወት አገልግሎት ነው። ይተባል አሜን። ቃል ስትናገሩ ላይፍ ስፒክስ ታር ትሪስታ ላይፍ ለዚህ እኮ ነው የዓመቱ አለቃ ቃል ብቻ ተናገረ። አንዳንድ ሰው ምንድነው እነዚህ ቃል ብቻ ይላሉ። ቃል ብቻ ሙሉ ነው። ቃል ብቻ ተናገረ ብላቴና ይፈወሳል እያለ እንደውም ጌታ የተደነቀው የሰከረው ነው በዚህ ሰውዬ። ያኛውማ መተህ እጅ የምትጭንበት ብሎ አይደል አንዴና መተህ እጅ አሁን የእጅ መጫን ያስፈልግ ማለት ቃልህ ሕይወት ስላለ ቃል ብቻ ተናገር ብላቴና ይፈወሳል። እንዲህ አይነት እምነት ያለው አይደል ማለት ነው። እንዲህ አይነት እምነት ቃል ውስጥ ሕይወት እንዳለ የሚያምን በቃል ውስጥ ኃይል እንዳለ የሚያምን እያለቀው ቃል ብቻ ተናገር። ፕሬዝ ጋድ አሜን። ቃል ውስጥ ወጥ ሙሉ አሜን። የእግዚአብሔር ቃል የአዲስ ኪዳን ቃል የጸጋ ቃል የእምነት ቃል ሃሌሉያ አሜን። የጽድቅ ቃል የተባለው እነዚህ የአዲስ ኪዳን ቃሎች ሙሉ ናቸው። ሕያውም ናቸው፣ ሕይወትም ይሰጣሉ። አሜን። ሙሉ ነው ቃል ሙሉ ነው። ሃሌሉያ አሜን። ስለዚህ ምን አለ እርሱ በመንፈስ እንጂ በፊደል ለማይሆን ለአዲስ ኪዳን አገልጋዮች ነው የተላከው። ፊደል ይገላል። ፊደል ህግ ፊደል ይገላልና መንፈስ ግን ሕይወትን ይሰጣል። የህግ አገልግሎት በአዲስ ኪዳን የምን አገልግሎት ተብሏል? የሞት አገልግሎት ተብሏል። ሃሌሉያ። በአዲስ ኪዳን ውስጥ ሄዳችሁ የህግ አገልግሎትን ስታዩ ሁለተኛ ቆሮንቶስ 3:7 እስካሁን ሮሜ 4:15 ላይ ሄዳችሁ ስትመለከቱ የሚያወራው የሚገድል ነው። የሞት አገልግሎት ደግሞ እዚህ ጋር ፊደል ይገላል። የሞት አገልግሎት ሁለተኛ ቆሮንቶስ 6:7 የሞት አገልግሎት ህጉ መቅሰፍትን ያደርጋል ይላል። መቅሰፍት ሁለተኛስ የምን አገልግሎት ተብሏል? የህጉ አገልግሎት የህግ አገልግሎት በአዲስ ኪዳን የተነገረ ስለ ህጉ አገልግሎት በአዲስ ኪዳን የተነገረው ቃል ምን ይብሎታል? የኩነኔ አገልግሎት ብሎታል። ሁለተኛ ቆሮንቶስ 3:9 አሁን ባንኮ 9 መጀመሪያ 7 ነው 6 እዚህ ላይ ስለጻፈው 7 ነው። ዳሩ ግን የእስራኤል ልጆች ስለዚያ ስለተሻረው ስለፊቱ ክብር የሙሴ ፊት ትኩር ብለው መመልከት እስኪሰማቸው ድረስ ያ እንገርናችሁ ያ በፊደላት በድንጋዮች ላይ የተቀረጸ የሞት አገልግሎት ክብር ሆነ።
በድንጋዮች ላይ የተቀረጸ የተቀረጸው የሞት አገልግሎት በክብር የሞት አገልግሎት የሕጉን አገልግሎት ምን አለው? የሞት አገልግሎት ብሎታል። ቁጥር 9 ላይ የኩነኔ አገልግሎት ክብር ከሆነ ይልቅ የጽድቅ አገልግሎት በክብር አብዝቶ ይበልጣል። የኩነኔ አገልግሎት ተብሏል። ሙሉ የሚያወራው ስለ ሕጉ ነው። እንጨምርላችሁ የጥላና የምሳሌ አገልግሎት ተብሏል። በአዲስ ኪዳን ሕጉ ጥላና ምሳሌ ተብሏል። እሱን እንስጣችሁ ዕብራውያን 8:5 ሰው ጥላ ላይ ነው ያለው፣ አካሉ ግን አሁን በክርስቶስ ነው። ሃሌሉያ። ዕብራውያን 8:5 የምታውቁት ቃል ሁልጊዜ እነርሱም ሙሴ ድንኳኒቷን ሊሰራ ስለተረዳ ስለ ሰማያዊ ነገር ምሳሌ ጥላ የሚሆነውን ያገለግላሉ። በተራራ ላይ እንደተገለጠ ለምሳሌ ሁሉም ተደርግ ዘንድ ተጠንቀቅ ብሎት ነበርና እንዳትረሱ ለሰማያዊ ነገር ምሳሌና ጥላ የሚሆነው አገልግሎት። ምሳሌና ጥላ የብሉይ ኪዳን አገልግሎት የጥላ አገልግሎት ተብሏል። የብሉይ ኪዳን አገልግሎት የሕግ አገልግሎት ነው። የሕግ አገልግሎት የጥላ ተብሏል። ይሄ እንዳለው ነገር ስትመለከቱ የሚያወራው ስለ ሕግ ነው። ዕብራውያን 8 ላይ ስለ ሕግ ነው የሚያወራው። የሕጉ አገልግሎት የጥላ አገልግሎት ጥላ ነው። ሊመጣ ያለውን አካል ጠቋሚ ጥላ ሻዶ ነው፣ ምሳሌ ነው። ዋናው አይደለም። ዋናው ይመጣል ተባለ። አሁን ግን ይሄ ጥላው ነው። ጥላ ለምሳሌ አንድ ሰው ጋር ሲመጣ ቀድሞ ጥላው ቢገባ አይተው ላታውቀው ትችላለህ። ጥላውን ተከትለ ግን ምን ጋር ትደርሳለህ? አካሉ ጋር አይደል? ልክ አካሉ ጋር ከደረስክ በኋላ ጥላው ይገርማል። በግራም ትደነቅ ጥላውን እያየ ሴት ነው ወንድ ነው አይደለም። ጥላውን አይደል? ወፍራም ነው፣ ቀጭን ነው፣ ረጅም ነው፣ አጭር ነው ትገምታለህ። ጥላውን ተከትለ ከደረስክ በኋላ ግን ተመልሰህ ወደ ጥላው ላይ ግራ ትገባ፣ አካሉ ጋር ደርሰህ። ሃሌሉያ። ለዚህ ነው ቆላስይስ 2:16-17 ላይ አካሉም በክርስቶስ ነው። ጥላውን ተከትለ ምኑ ጋር ደረሰ? አካሉ ጋር ደረሰ፣ ኦብጀክቱ ጋር ደረሰ። ድሮ ሳይንስ ከዛ ኦብጀክት ምናምን ተብሎ የተማርነው ነበር። ሳይንስ ነው መሰለኝ አይደል? ኦብጀክት እና ሻዶ እየተባለ ልክ እንደዚሁ የብሉይ ኪዳን አገልግሎት የጥላ አገልግሎት ነው። ምኑ ጋር እስክንደርስ? አካሉ ጋር እስክንደርስ፣ አካሉ እስኪመጣ። ለምሳሌ ገላትያ ምዕራፍ 3:23 ላይ እምነት ሳይመጣ በፊት ሊገለጥ ላለው እምነት ተዘግተን ከሕግ በታች እንጠበቅ ነበር። እንደዚሁ ሕግ ወደ ክርስቶስ የሚያመጣ ሞግዚታችን ሆኗል። አሁን ግን እምነት መጥቷልና ከእንግዲህ ወዲህ ከሞግዚት በታች አይደለም። እስቲ አሜን። ምን መጥቷልና? እምነት። መጀመሪያ ክርስቶስ አለ። እምነት ቢለው በክርስቶስ ነው። ምክንያቱም የእምነታችን ራስ ክርስቶስ ነው። ሃሌሉያ። ምን አለ? አሁን በደንብ ደግሞ ገላትያ 3:23 ነው ያወራው። ገላትያ 3:23 እምነት ሳይመጣ በፊት ሊገለጥ ላለው እምነት ተዘግተን ከሕግ በታች እንጠበቅ ነበር። ከሕግ በታች ሕግ ሞግዚታችን ነበር። ሄዳችሁ ገላትያ ምዕራፍ 4 ላይ ከአንድ ጀምሮ ሄዳችሁ ታዩ ሞግዚት እንደነበረ፣ ከሞግዚት በታች ጻድቅ ከሆነ ከሞግዚት በታች እንደሚሆን በደንብ ግልጽ አድርጎ ነበር እና ከሞግዚት በታች እንጠበቅ ነበር። ሕግ ወደ ክርስቶስ የሚያመጣ ሞግዚታችን ሆኗል። ሕግ ወደ ማን ነው የሚያመጣው? ወደ ክርስቶስ። ወይ ማን እስኪመጣ? ክርስቶስ እስኪመጣ ሕግ በሞግዚትነት አይደል እንዴ? ለምሳሌ እናት ቤቷ ልጆቿን የሚንከባከቡ ሰዎች ካሉ እንደማለት ነው። እናት እስክትደርስ ጠብቁልኝ ተብሎ በዛች በሞግዚት ተሰጥቶ ሞግዚቷ እየተንከባከበች ትጠብቃለች። ከዛ እናት እስክትመጣ ስትመጣ ልጆቹ ወደ እናት ወደ ልጆች ሞግዚት ስራዋን ጨርሳቸው ልክ እንደዚህ ቀላል ነው። ስለዚህ ሕግ ወደ ክርስቶስ የሚያመጣ ሞግዚታችን ነው። አሁን ግን አሜን። አሁን ግን ክርስቶስ መጥቷልና መባል ሲኖርበት አይገርምም? ይላል ሕግ ወደ ክርስቶስ የሚያመጣ ሞግዚታችን ነው ማለት አይደል? ወደ ማን? ወደ ክርስቶስ። እንዳትረሱ ቃሉ ወደ ክርስቶስ የሚያመጣልና አሁን ግን ክርስቶስ መጥቷልና መባል ሲኖርበት ምን አደረገው? አሁን ግን እምነት መጥቷልና ከእንግዲህ ወዲህ ከሕግ በታች አይደለም። እስቲ አሜን። ምን መጥቷልና? እምነት ማለት ክራይስት ክርስቶስ፣ ወደ ክርስቶስ የእምነታችን ራስ የሆነው ክርስቶስ። ፕሬዝ ጋድ። ስለዚህ ክርስቶስ ጋር እስክንደርስ አካሉ ጋር ለዚህ ነው በለዘ
ክርስቶስ ነው ያለው። ጥላ ነበረ። ከጥላው ወደ ደረስን ወደ አካሉ። አካሉ ማለት ክራይስት ኤንድ ኢን ክራይስት ክርስቶስና በክርስቶስ። ስለዚህ የህግ አገልግሎት የጥላም ተግባር የምሳሌ ተግባር። አሁን ታዲያ አሁን ሰው ወደ ጥላ ነው ወደ ምሳሌ ሲመለስ አካሉን ካገኘው በኋላ ወደ ጥላ ይመለሳል። የጥላ አገልግሎት እንስበክ ወስደው የጥላ አገልግሎት ይገርማል። ጥላው ሴት ነው ወንድ ጥላ ነው። ሰውየውን ካገኘው በኋላ ሰውየው ጋር ከደረስክ በኋላ ትገምታለህ? አይገምትም። ጥላ እኮ አንዳንዴ ጥላ በሻማ ብርሃን ጥላቱን ግድግዳ ላይ ካያችሁ ይኸው ዞን የሚያጭቅላት ትላለህ። አንተ ራስህ ይገርማል እያየው ጥላ። ምክንያቱም ጥላ ሁል ጊዜ አካል ላይ ይጠቁማል እንጂ የአካሉነት መገለጫ ማለት ነው። ጥላ ካለ አካል አለ እንጂ የአካሉነት መገለጫ ማለት ነው። እዛ ጋር ያለው ትልቁ ጭንቅላት አይተናል። በቃ እውነትም የጭንቅላት ትልቅ ነው ማለት ነው። አጥተናል ግራ ከኒኮ እስከዛሬ እኮ ስለላየሁት እንጂ ጭንቅላት ይለቀቅ አትልም እኮ። ጥላ አካል እንዳለ ይጠቁማል እንጂ የአካሉ ትክክለኛ መገለጫ አይደለም። ወደ አካሉ አይመስልም። አካል እንዳለ ይጠቁማል። አካሉን ካገኘን በኋላ ግን ጥላ ግራ ያጋባል። አካሉን ካገኘን በኋላ ትልቅ ጭንቅላት ያለ ምናምን አካሉ ከታወቀ በኋላ የጥላና የምሳሌ አገልግሎት ጥላ ህግ የፊደል አገልግሎት ነው። በትኛው ማርቆስ 3:7 የህግ አገልግሎት ነው ማለት ነው። የፊደል አገልግሎት ደግሞ ምን ያደርጋል ብለናል? ፊደል ይገላል። አትስረቅ ባለኝ መስረቅም ባላወቅ፣ አትመኝ ባለኝ መመኘትም ባላወቅ። ምኞት እንዳለ መስረቅ እንዳለ የነገረኝ ህግ ነው። ህግ እስከሚመጣ እኮ ኃጢአት አይታወቅም ነበር አለ። ህግ መጣና ኃጢአተኝነትን ማጎላ ኃጢአተኝነትን አሳየ። ህግ አይደለም ችግሩ። ሰው ኢምፐርፌክት ስለሆነ ፐርፌክት የሆነው ህግ ሁሌ ኃጢአተኛ ነው። ጸጋው መጥቶ ገለገለ እንጂ ጌታ ይባረክ። በጣም እኮ እንደውም በህግ ቢሆን እኮ ከባድ ነው እኮ። የህግ ዘመን ውስጥ ምን ነው ወደ ኋላ አትደረሱ። ጌታ ይባረክ። ማንም አይከልስም። የህግን አስተምሮት እያስተማረ ማንም አይከልስም። የብሉይ ኪዳን አገልግሎት ተሽሮ ሌላው የኃጢአትና የሞት ህግ አገልግሎት ተብሏል። ሮሜ 8:2 ላይ የኃጢአትና የሞት ህግ አገልግሎት። ሌላው ነቀፋ ያለበት ተብሏል። ውራጅ ተብሏል። የማይጠቅም ተብሏል። ፍጹም የማያደርግ ተብሏል። ሮሜ ዕብራውያን 8:7 ዕብራውያን 8:13 ዕብራውያን 7:18-19 ሄዳችሁ ተመልከቱ። አሁን ያልኳችሁ አሁን 8:17-7 ውራጅ የማይጠቅም ይላል። ፍጹም የማያደርግ ፍጹም ቢያደርግ ኖሮ ህግ እያለበት ፍጹም የማያደርግ ፐርፌክት አያደርግም። ችግር እንዳለበት ብቻ ነው የሚነግርህ። ህግ ሁሌ ይኮንናል። የህግ አገልግሎት ሁሌ ኩነኔ ነው። የኩነኔ አገልግሎት ብለን ነገር ህግ ሁሌ ኩነኔ ነው። የኩነኔ አገልግሎት እንግዲህ በክርስቶስ ኢየሱስ ያሉት አሁን ኩነኔ በክርስቶስ ኢየሱስ ለምን ለምንድነው ኩነኔ የሌለባቸው? የክርስቶስ ኢየሱስ ፕሬስ ከሞትና ከኃጢአት ህግ አርነት አውጥቶኛልና አርነት ስለወጣ ኩነኔ የለብህም ነው። ህግ ሁሌ ይኮንናል። ሁሌ ደንግጠህ ፈርተህ ጨለማና ከፊት ተብለህ ከወጣ ግራ ተጋብተህ ከወጣ ኩነኔ ነው፣ ኮንደምኔሽን። እናንተ ብሎ አሁን እንዴት ትጸድቃላችሁ ይላል። አሁን ጻድቅ ነኝ ስትል አታፍርም ይላል። ያላፍርም ቃሉ ጻድቅ ነኝ ስላለኝ ጻድቅ ነኝ ይላል። እንዴት አፍራለሁ? ከቃሉ በላይ እኔ የትኛው ትሁት ነኝ? ከቃሉ በላይ እኔ ማረባ ነኝ። ኮሽኳሻ ነኝ እንትን አይደለም። እኔ ማረባ ነው ደምረባ የተባለ አሜን። እግዚአብሔር ሃሌሉያ አሜን። ቃሉ አከበራቸው የከበሩ ጻድቅ ጻድቅ ልጅ ባፍቴ ባቀኝ ተቀመጡ ጌታ ሁሌ ግንባሩን መስጠት ጉድ ግን አጠገቡ ያለው እግዚአብሔር ይባረክ አሜን። ማንም ያወርደው ወስዶ ይፈታፈታል። ይኸውላችሁ ትምህርት ስትናችሁ ቼክ አድርጉ ነው ቢዮግራፊ ይላችሁ ቼክ አድርጉ። ስትኮነን ወይ ኮነን ትምህርት ሲሆን ብዙ ጊዜ አስተማሪው ሄዳችሁ ድረሱበት። የቱ ጋር እንዳለ ሄዳችሁ የሚጠቅሰው ጥቅስ ሄዳችሁ ካገኛችሁ ብዙ ይላል። ኮነኔ ነው የሚያመጣው። ብሉይኪዳን በቃ እንደዚህ ነው። ብሉይኪዳን ድሮም እንደዚህ ያላቸው ነው። ተፋለጥ ተቀለና ላይ ያለው ያስተማረው ብሉይኪዳን መቼም አይዞ አንተ ከሞትና ከኃጢአት ጋር ተወጣ አይልም። ብሉይኪዳን አዲስ ኪዳን ነው የሚለው
አዲስ ኪዳን በክርስቶስ የሆኑት ማንነታቸው የተለወጠ ጻድቅ የሆኑ ቅዱስ የሆኑ አሸናፊ የሆኑ የበላይ የሆኑ ማንነታቸው ግን ጻድቅ ማንነታቸው የጽድቅን ፍሬ ያፍራ ብሎ ማስተማር ነው። የጽድቅን ፍሬ ያፍሩ፣ የቅድስና ኑሮ ኑሩ፣ ቅዱስ የሆናችሁ ተቀዳሱ ተባለ። ፍሪኪና ተብት እግዚአብሔር በመካከላችሁ ያልፋልና ተቀደሱ። የቱ ጋር ተቀደሱ? ዘጻት ይወጥፋል። እግዚአብሔር በመካከል አለ ነው ባንተ ውስጥ አሜን። ያልፋል ነው። አሁን አንተ ውስጥ ቁጭ ያለ እግዚአብሔር ያለ ገና ነው። አንተ እንደማትረባ እንደማትችል ሰው እኮ ይወዳችሁ የኮኔ ትምህርት ካለ ቸርች ቤት ይከብደው። ከፊት የሚቀመጥ የነበረው አራተኛ ላይ ይቀመጣል። አራተኛ ላይ ይቀመጥ፣ ከዛ ስምንተኛ ላይ ከዛ ዳር ላይ ይቀመጣል። በዛው ሾርኮ ምን ነው የሚቀርብኝ ብሎ እየተቆነነ ነው። ወደ ኋላ ነው ሲቆነ ሲ ከዛ በዛው ዲመን እንደ በረኛ ነው የሚጠብቀው። እንጣ ያመረኝ ይቀርበው። የኩነኔ አገልግሎት ሰዎች ሰርበው ከቸርች ብዙዎች ተቆነነው ለሰይጣን ታልፎ ተሰጥቷል። ለሰይጣን ታልፎ ሰይጣን አልቧቸው ጌታን እየወደዱ ውስጣቸው ጌታን እየወደደ ጌታን እያፈቀሩ ጠርሙስ ይዘህ ተገኘ ተብሎ በዛው የሚሰራው ቸርች እንዳደርስ የተባለ ስንሷል ጠርሙሱን ይዞት ይምተኛል። ጠርሙሱ እጁ ላይ እስኪያረጅ አስተምሯል። እጁ ላይ አንድቶ ይጥለዋል። ራሱ ምን ነው የሚያስተምረው? የጸጋው እውነት፣ የጸጋው አቅም፣ የጸጋው ኃይል እንጂ ነካ ተብሎ እንትን አቀረገ አላረገም። እንዴት ማን ያለው በመመረጫ ቤት ነው ማስረጫ ቤት ነው ማስረጫ ጫቱ እጁ ላይ እስኪያረጅ አስተምሯል። ለፍየል ነው ብሎ እስኪያቀብል እስኪያቆርስ ለፍየል ኮንኖ አንተምሮ ክርስቲያን ጌታማ ይፈርዳል ምናምን ስትባል ተንቀጥቅጣ ሳቱን የሚያው ጌቱ ጋር ምናምን ብለህ ትችላለህ። ለሊመን ይሰጣል። ይሄ ማለት ኃጢአትን ማበረታታት አይደለም። የጽድቁን ወይም የጸጋውን አቅም ማስተማር ይችላል። የሚያስፈልገው አሁን አማኝ የጸጋው ኃይል የጸጋው አቅም ይወዳል። ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ጸጋውን ቃል ስትማር ኃጢአተኝነትንና ዓለማዊ ምኞትን ትክተዋለህ። ተራ ነው ትላለህ። ከደረጃዬ በታች ነው ትላለህ። ወልጄ አልገኝም ትላለህ። ማንነት ሲገባ ተው አክስትህን መከረችን፣ አጎትን፣ አባትን፣ ጓደኞችን አንተ ብራስህን መከርክ ግን አልተውክም። እሱ አይደለም አንተ ነፃ የሚያወጣ በውስጥ የሚገባው የጸጋው ቃል ነው። እሱ አንተ ውስጥ ሲገባ ኃይል ሲሆን ብርታት ሲሆን ከተስለፈለፍክበት ከተከምክበት ነገር ትበረታለህ፣ ትቆማለህ። ቆመህ ሌሎችን ታቆማለህ። በርትተህ ሌሎችን ታበረታለህ። ነፃ ወጥተህ ሌሎችን ነፃ ታወጣለህ። ነገ አንተ ለሌሎች ለብዙዎች ግራ ለተጋቡ መፍትሄ ነህ። እስቲ አሜን በሉ። መፍትሄ ነህ። ዛሬ ደከምኩ፣ ዛሬ አልቻልኩም ብለህ ፓስታቱ ሃሌሉያ ጌታ ይባረክ። የኩነኔ አገልግሎት ይሄ ማለት ይመስላችኋል አንዳንድ ሰዎች ኃጢአትን ግን ማበረታታት አይሆንም ይላል። ኃጢአትን እንደውም ያለው ኃጢአት ህግን መስረት ነው ኃጢአት። ኩነኔ ማምጣት ነው ኃጢአት። ህዝቡን ለሰይጣን መስጠት ነው ኃጢአት። ኩነኔ በኩነኔ የተሞላች የቸርች አስተምሮት ጸጋን እንሰብካለን። ሃሌሉያ በእርግጠኝነት እነግራችኋለሁ። ጽድቅና ጸጋ ላይ የተማረ ሰው የጽድቅ ማንነት የአይደንቲቲ ማንነት የገባው ሰው ከደረጃ በታች ነው። በደንብ እየገባ ሲመጣ እያረጀበት ጩጫ እየሆነብህ ይመጣል። ያስቸገረኝ የምትለው ነገር ሁሉ እጅ ላይ ያረጀ እንደማያስቸግር ይገባል። አቅም አገኛ ኃይል የሚሰጥ የጸጋው ቃል ነው። የህግ ቃል ምን አቅም ይሰጣል? የህግ ቃል የሚነግሩልህ አገኛ አትረባ አንተ ብሎ ሁሌ የሚያሳይ እንደማትችል ህግ ሁሌ መስታወት ነው። የህግ ትምህርት አትችልም ነው። የጸጋው ትምህርት ግን ትችላለህ። አሜን። ትጥለዋለህ። አሜን። 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 የህግ ሰባኪዎች አይደለንም። እግዚአብሔር ተመስገን። አሜን። ደስ ይለኛል። የመንፈስ አገልግሎቶች ትንሽ ልናገርና
ይጨርሳለሁ። ጌታ ይባረክ። የመንፈስ አገልግሎት ነው። የመንፈስ አሁን የህግ አገልግሎት ታያችሁታል። አሁን የህግ እና የመንፈስን ኮምፔር እያደረገ የህግ አገልግሎት የኩነኔ የሞት በቃ ብዙ አለ። የመንፈስ አገልግሎት የህይወት አገልግሎት ማለት ነው። ህግ ወይ ፊደል ይገላልና መንፈስ ግን የመንፈስ አገልግሎት እንዴት ይልቅ በክብር አይሆን ካለ ምን ማለት ነው? የመንፈስ አገልግሎት ይልቅ በክብር የተባለው የህይወት አገልግሎት ሁለተኛ ቆሮንቶስ 3 እዛው ላይ መንፈስ ግን ህይወትን ይሰጣል። ሮሜ 8:11 ክርስቶስ ኢየሱስን ከሙታን ያስነሳው ይህ መንፈስ ሮሜ 8:11 ክርስቶስ ኢየሱስን ከሙታን ያስነሳው ይህ መንፈስ በእናንተ ውስጥ ስላለ በእናንተ ውስጥ ስለሚኖር ቢኖር ነው የሚለው ስለሚኖር ይላል እንግዲህ በእናንተ ውስጥ ስላለ በእናንተ ውስጥ ስለሚኖር ለሚሞተው ሰውነታችሁ ህይወትን አሜን። ክርስቶስ ኢየሱስን ከሙታን ያስነሳው ይህ መንፈስ ያ መንፈስ አንተ ውስጥ ካለ የህይወት መንፈስ ስለሆነ ህይወትን ይሰጣል። ክርስቶስን ከሙታን ያስነሳው ማለት ሞቶ ለነበረው ክርስቶስ ህይወትን የሰጠው ማለት ነው። ሞቶ ለነበረው ክርስቶስ ህይወትን የሰጠው መንፈስ አሁን በእናንተ ውስጥ ስላለ እናንተ ንገራችሁ። ሃሌሉያ! በእናንተ ውስጥ ስላለ ለእናንተ ለሞታችሁ አይደለም፣ ገና ላለሞታችሁ ለሚሞተው ሰውነታችሁ ክርስቶስን ከሞት ወደ ህይወት የለወጠው ክርስቶስን ከሙታን ያስነሳው ከሞት ወደ ህይወት ያመጣው ይህ መንፈስ በእናንተ ውስጥ ስላለ ለእናንተ ግን ለሚሞተው ሰውነታችሁ ገና ለሚሞተው ሰውነታችሁ ህይወት ይሰጣል። አሜን። እስቲ አሜን። ገና እኛ አልሞተም እኮ ሰውነቴ አልሞተም። ላልሞተው ሰውነቴ ገና ለሚሞተው ሰውነቴ ህይወት ይሰጣል፣ ጤንነትን ይሰጣል። የህይወት መንፈስ ነው ያለው። ውስጤ እየሞተ የሚሄድ አካል አይኖርም። አሜን። ፕሬዝ ጋድ። እየሞተ የሚሄድ ኩላሊት አይኖረኝም። አሜን። በውስጥ ቅዱስ መንፈስ አለ። ለሚሞተው ሰውነታችሁ ምን ይሰጠዋል? ህይወትን ይሰጠዋል። ዳይንግ የጀመረ ነገር ቢኖር ዳይ ባንክ አይደለም። የመኪና አደጋ ካልሆነ በስተቀር ሰዎች ሲታመሙ ዳይንግ ነው ይባላል። እየሞተ ዳይንግ ከዛ ከመጨረሻ ነው ዳይንግ እያለ እየሄደ እየደከመ እየሞተ ያለ አካል ቢኖር እነግራቸዋለሁ። እስኪ አሜን። በእናንተ ውስጥ እንዳለ ብታምኑ የህይወት መንፈስ እንደሆነ ብታምኑ ክርስቶስን ያስነሳው መንፈስ በእናንተ ውስጥ እንዳለ ብታምኑ ለሚሞተው ሰውነታችሁ ህይወትን ይሰጠዋል። አሜን። ዳይንግ የጀመረው ሊቪንግ ያደርገዋል። አሜን። ህይወትን እየሰጠ እስቲ አሜን በሉ። እየሰጠ ፐርፌክት ጨርሷል። አሜን። አሜን። ህይወትን እየሰጠ ፐርፌክት ኪኒ አሜን። ብራንድ ሰላም ለመጸነስ በእምነት ኃይልን ካገኘች ኃይል ሊወሰድ በእምነት የተባረከ አመት ሲቢዩ ሄዳይ ሰረቀች ወቀየታ ማን የለከኝ ሰረቀች አላስፈቀደች ሌላው እጅን ብጭንበት ምናምን ነገር ነው ያንን ሄዱ እያስፈቀደን የሚፈወስ እቺ አላስፈቀደው ማለት እምነት ይሻላል በሰርቀ ነው አይደል በቃልኝ እምነት ቃል ነገር ማለት እቺ ጅብ ዋጋ ኃይል ወስድ እምነት ኃይል እንደሚወስድ ገብቶታል። ከዛ ማን የለከኝ ከዛ የሆነ ሁሉ ነገሮች ተመርከከ እየተከተከተች ምክንያቱም ከባድ ነው። በወቅቱ አዲሱ ኪዳን አልጀመረም። የብሉይ ኪዳን ስርዓት ውስጥ ነው የህግ ስርዓት ነው። ደም የሚፈሳት ሴት ማንካታችን ማንንም ታረክሳለች፣ እሷም ረክሳ ሌላውን ታረክሳለች የሚባል የህግ ስርዓት የነበረበት ዘመን ነው። ሁሉን ነገሮች ከዛ ልጅ ይሆናል ጌታ ደስ እያለ ፈገግ እያለ ሃሌሉያ ልጅ ሆይ እምነትሽ አድርሻል your faith make you whole እምነትሽ ሙሉ አድርጎሻል። እምነትሽ ጸጋዬ ኃይሌ አላለም። አሜን። ጸጋዬ ነው ከኔ የወጣው ኃይል ወጥቷል እኮ እኔ እኮ ታውቆኝ ነበር። እኔ ከኔ ውስጥ ሲወጣ እኮ ገብቶኝ ነበር። በእንግዲህ ሮብሮብ አትቅር ያላለት ወደ እኔ ተከታይ ከኔ ውስጥ ታናራለት your faith ያችነት ኢንዲፔንደንስ ያደርጋል። ነገር እኔ ባልኖርም እምነትሽ ውጤት ያመጣል። አሜን ሃሌሉያ። your faith make you whole your faith not my grace not my power ከሱ ተቆና ኃይል ይፈውሳል። ግን ኃይሌ ብሎ ኃይሉ ላይ ያስቀምጣል። እምነትሽ praise God አሜን ሃሌሉያ። anyway
የመንፈስ አገልግሎት የህይወት አገልግሎት። መንፈስ ምን ይሰጣል? ህይወት ይሰጣል። እስቲ አሜን አሜን። ክርስቶስን ከሙታን ያስነሳው መንፈስ በእናንተ ውስጥ ስላለ ለሚሞቱ ሰውነታችሁ ህይወትን ይሰጣል። እስቲ አሜን አሜን። እጅ ስጡን ህይወት ይያል። አሜን። እስቲ አሜን አሜን። አውደ ታመመ ሰው በእምነት ይሁንና እጅ በጫጭ ያለስ ልክ እጅን ስጭን ካንተ የሚያልፈው ያለው እንጂ ካንተ የሚያልፈው ያ መንፈስ ህይወትን ይሰጣል። አሜን። እጆቻቸውን ይጭራሉ ሲባል ያለች ያንተች ምንድን ነው? ያንተች ምን ያመጣል? ምንድን ነው? እጃችን ዲፈረንት ነው። በእምነት እጅን ስጭን የሚያልፍ ኃይል አለ። እጆቻቸውን ያመኑትን እነዚህ ምልክቶች ይከተላቸዋል። በስሜ አጋንንት ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይይዛሉ፣ የሚገድል ነገር ቢጠጡ አይጎዳቸውም። እጆቻቸውን ያመኑ ሁሉ እስቲ አሜን አማኝ ሁሉ እጁን ይጭናል እንጂ እጅ አይጭንበት። እንዲህ ያልኩ ለታስጨን ይናጫል። ሃሌሉያ የምጭ ውስጥ ምን አለ? ኃይል አለ። ያ ኃይል ይወጣል፣ ነፃ ያወጣል። ስለዚህ ያመኑት እነዚህ ምልክቶች እጆቻቸውን በድዌዎች ላይ ይጭናሉ። መጨናቸው መጫን እጅ ሲጭን ከዚህ ውስጥ የሚያልፍ ኃይል ከዚህ ውስጥ የሚያልፍ የህይወት መንፈስ አለ። ያ የህይወት መንፈስ ለሚሞት ሰውነት አለ እየተበላሸ ላለ ሰውነት ህይወትን ይሰጠዋል፣ ሙሉ ያደርገዋል። እስቲ አሜን አሜን። ሄጄ ማለት እጄን እጭናለሁ። ፕሬዝ ጋድ አሜን። አሜን yes እንዴት ነው ሰማን የሚሰራ አንተ እንዳይመስል እጅ ገብቶ ነገር ኦፕሬሽን አያካሄድም። መንፈስ ግን ይገባል፣ ኦፕሬሽን ያካሄዳል። አሜን። ኦፕሬሽን የሚያካሄደው መንፈስ ነው። የህይወት መንፈስ ካንተ ወደ ሌላው ያሉ ፕሬዝ ጋድ የህይወት መንፈስ ነው። የውስጥ የልብ ጽሕፈት አገልግሎት ማለት ነው። የመንፈስ አገልግሎት ማለት የልብ የውስጥ ጽሕፈት አገልግሎት ህጌንም በልቦናቸው ላይ ጽፏል። የመንፈስ አገልግሎት ጌታ ይባላል። ውስጥ ነው የምታነበው። በቀደም ምንድነው ምሳሌ 3 ላይ ኦኬ ሲያጸልይ ሲናገር አፈች ምሳሌ 3 ላይ በልብን ጽላት ለጻፈው ጌታ ይባላል። በልብ ላይ የሚጻፍ የመንፈስ አገልግሎት እናንተ በያው እግዚአብሔር መንፈስ እንጂ በቀለም አይደለም ስጋ በሆነ በልብ ጽላት እንጂ በድንጋይ ጽላት ያልተጻፈ። አሜን። እስቲ አሜን አሜን። ድንጋይ ላይ የተጻፈ ሳይሆን በልብ ላይ የተጻፈ አሜን። በእኛም የተገለገለ የክርስቶስ መልእክት እንደሆናችሁ የተገለጠ ነው። ዕብራውያን 8:10 ላይ ይህንን ነው የሚናገረው። ሕጌን በልቦናችሁ ላይ እጽፈዋለሁ። ሕዝቅኤል 36:26-27 የድንጋዩን ልብ አውጥቼ የሥጋውን ልብ እሰጣችሁ። ይህን ስለ መንፈስ ቅዱስ ተናገረ። ፕሬዝ ጋድ አሜን። የመንፈስ አገልግሎት ማለት ወይ የውስጥ የህግ ጽሕፈት አገልግሎት፣ አራተኛው ወይ ሶስተኛው የክብር አገልግሎት ማለት ነው። የመንፈስ አገልግሎት ማለት የክብር አገልግሎት። የመንፈስ አገልግሎት እንዴት ይልቅ በክብር አይሆንም። ሁለተኛ ቆሮንቶስ 3:18 እንዴት ይልቅ በክብር አይሆንም። እንደውም ምን እንደሚለው እዛው 3:18 ላይ የጌታን መልክ እንደ መስታወት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን። ምን ብሎ ሲጀምር ይህን ከማለቱ በፊት ምን ብሎ የጌታ መንፈስ ባለበት በዚያ እኛ ሁላችን የጌታን ክብር እንደ መስታወት እያብለጨለጭን እኛ ሁላችን የጌታን ክብር እንደመስታወት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያን መልክ እንመስል ዘንድ ከክብር ወደ ክብር የክብር አገልግሎት ፕሬዝ ጋድ የነፃነቱ ያልከት አገልግሎት ማለት ነው። የተናገርኩት ጌታ ግን መንፈስ ነው። የጌታ መንፈስ ባለበት በዚያ አርፈታል። አንድ ቨርሽን ይላል መንፈስ ጌታ በሆነበት እንደዚህ አርፈታል። ፕሬዝ ጋድ ሃሌሉያ። መንፈስ ጌታ በሆነበት ሪስፔክት ስታደርገው መንፈስን ጌታ ስታደርገው መንፈስ ጌታ በሆነበት በዛ ነፃነት አለ። ሃሌሉያ። የነፃነት አገልግሎት ማለት ነው። የመንፈስ አገልግሎት አለ ማለት ኦኬ። እሺ አረጋግጠን እሺ ህግ በክርስቶስ ተሻለች ጨርሰውና እሺ ፕሬዝ ጋድ። የመንፈስ አገልግሎት ብዙ ነው። የመንፈስ አገልግሎት እሺ በጣም ይሄ ብቻ ነው እንደ ፖይንት ያለ እንጂ የመንፈስ አገልግሎት ብዙ ነው። በመንፈስ እየተመራ የምታገለግለው አገልግሎት ማለት ነው። መንፈስ የሚመራ በመንፈስ ተነርተ
ብዙ ነው አይደል? መንፈሳዊ አገልግሎት እሺ ነው። እንደው ዋና ፖይንቶቹን ላስቀምጥ ብዬ ነው። ከህግ አገልግሎት ልነጥለው ብዬ ነው። የመንፈሳዊ አገልግሎት የተለየ አገልግሎት ነው። ስለዚህ ህግ በክርስቶስ ተሻረ። ህግ እንዳልደግም ሳምንት ህግን ዛሬ ልጨርስ። ህግ በክርስቶስ ምን አለ? ተሻረ። ተሽሯል። እሺ ይሄ ታዲያ ምንድን ነው? ማቴዎስ 5:17 እኔ ህግና ነቢያትን ለመሻር የመጣሁ አይምሰላችሁ ልፈጽም እንጂ ለመሻር አልመጣሁም። ታዲያ ኢየሱስ ለሽር አልመጣሁም እያለ ህግ ተሻረ ማለት ምን ማለት ነው? የሚያስጠይቅ ነው። ህግ በክርስቶስ ተሻረ ሲባል እኔ ህግ ልሽር አልመጣሁም ልፈጽም እንጂ ልሽር አልመጣሁም። እውነት ነው። ኢየሱስ ህግ ሊሽር አልመጣም። ምን ያደርግ? ሊፈጽመው። ሲፈጽመው ነው የተሻረው እንጂ ህግ የለም ለማለት አልመጣሁም። ቆሜ ህግ ካሁን በኋላ የለም ልል አይደለም። ህግማ በእግዚአብሔር የተሰጠው በእግዚአብሔር የተሰጠው ደግሞ ሊፈጸም ግድ ነው። የሚፈጽመው አካል እስካሁን አልተገኘም። አሁን ግን እኔ ምን አደርገዋለሁ? እፈጽመውና ፍጻሜ ያደርግልኛል። ለህግ ምን ፍጻሜ፣ ማብቂያ፣ ዴት ታይም፣ ኤክስፓየሪ ዴት አደርግለታለሁ። ግን ምን በማለት በመፈጸም። ሁለተኛ ቆሮንቶስ 3:17 ላይ ዳሩ ግን የእስራኤል ልጆች ስለዚያ ስለተሻረው ስለፊቱ ክብር የሙሴን ፊት ትኩር ብለው መመልከት እስኪሳናቸው ያ በፊደላት በድንጋዮች ላይ የተቀረጸ የሞት አገልግሎት በክብር ከሆነ ከላይ እንደደረሱ ስለተሻረው ተረሳ። ያ ይሻር የነበረው በክብር ከሆነ ጸንቶ የሚኖረውማ እጅግ በክብር ሆኗል። ያ ይሻር የነበረው ይሻር ነበር ማለት ነው። ጨምርና ተሳሶስ የዚያንም ይሻር የነበረው መጨረሻ ትኩር ብለው የእስራኤል ልጆች እንዳይመለከቱ በፊቱ መጋረጃ እንዳደረገ እንደ ሙሴ አይደለንም። ምኑን? ያን የዚያንም ይሻር የነበረውን መጨረሻ ይሻር ነበር ማለት ነው። ይሻር የነበረውን መጨረሻ ነገር ግን ሀሳባቸው ደነዘዘ። ብሉይ ኪዳን ሲነበብ ያ መጋረጃ ሳይወሰድ እስከ ዛሬ ድረስ ይኖራል። ብሉይ ኪዳን ሲነበብ ነህምያ 8 ላይ ሄዳችሁ ታዩ። የሕጉ መጽሐፍ ከፈተው እስከ 6 ሰዓት ድረስ አነበበው ነው ሰበከው። ምን ይላል? አዲስ ኪዳን ብሉይ ኪዳን ላይ ሰበከ ይነበብ። ምን ይሰበካል? የአዲስ ኪዳን ሰባኪዎች ናቸው ብሉይ ኪዳን የሚሰብኩት እንጂ የሚያስበው ያኔም እኮ የሚነበብ ነው። ያኔ ማለት ነው። ነገር ግን ብሉይ ኪዳን ሲነበብ ያ መጋረጃ ሳይወሰድ እስከ መቼ? ያ መጋረጃ ሳይወሰድ እስከ ዛሬ ድረስ ይኖራልና በክርስቶስ ብቻ የተሻለ። ስለዚህ በክርስቶስ ብቻ የተሻለ ነው። የተሻለው በክርስቶስ ክርስቶስን ግን በመፈጸም ሻለው። በክርስቶስ ላሉትም ተሽሯል። ክርስቶስን ግን ይሽር አልመጣም። ልክ ነው። ህግ ግን በክርስቶስ በመፈጸሙ ምክንያት ተሽሯል። ክርስቶስ የህግ ፍጻሜ ነው። ምን ማለት ነው? የህግ ፍጻሜ ነው። ለህግ ፍጻሜ ያደረገለት እንዲያበጀለት ክርስቶስ የህግ ፍጻሜ ነው። ሮሜ 14 ነው። ክርስቶስ የህግ ፍጻሜ ነው። የህግ ፍጻሜ ህግን ያስቆመው ለህግ መጨረሻ የሰጠው ክርስቶስ ነው። ምን በማለት ኮማን እንኳን ሳትቀር በመፈጸም ከህግ ነቁጣ እንኳን ይላል። ነቁጣ ማለት ኮማ ማለት ነው። በእንግሊዝኛ ኮማ ሳትቀር ነው የሚፈጸመው። የማይፈጸም የሚባል የለም። ፐርፌክት ነው። ሎ እኮ አይደለም ችግሩ። ሎ እኮ በእግዚአብሔር ተመስሎ ፐርፌክት ነው። ግን ኢምፐርፌክት ለኢምፐርፌክት ሰዎች የተሰጠ ቋንቋ እንዴት ነው? ፍጹም የሆነው ህግ ፍጹም ላልሆኑ ሰዎች የተሰጠ። ስለዚህ እንዴት ይፈጽሙ? አይችሉም። ማንም ሊፈጽም አይችልም። ኃጢአተኛው ፐርፌክቱን ህግ መፈጸም አይችልም። ስለዚህ ነው ፐርፌክቱ ሰውዬ መጥቶ እስቲ አሜን ህግን ሁሉ ምን አደረገው? ፈጸመው። ከዛ በክርስቶስ የሚያምን በያለሲ በክርስቶስ የሚያምኑ ሁሉ እነሱ ከክርስቶስ ጋር ፈጽመውታል። አሜን። ለዚህ ነው ጽድቅ ነው የሚቆጠርልህ። ሃሌሉያ። ህግን የፈጸመ ይጸድቃል ከተባለ ብሉይ ኪዳን ቃሉ አይሻርም ከተባለ ክርስቶስ ህግን ሲፈጽም ጻድቅ ሆነ። በክርስቶስ ያመኑ ሁሉ ጻድቅ ሆነ። በክርስቶስ ዕብራውያን 7:18 ቆላስይስ 2:14 በእኛ ላይ የነበረውን የሚቃወመንንም በትእዛዛት የተጻፈውን የዕዳ ጽሕፈት ምን አደረገው? ደመሰሰው። ተሽሯል። እስቲ አሜን። ደመሰሰው፣ ሰረዘው። ተደመሰሰ
ዕዳ ጽሕፈት ሁሉ አይቆጠርብንም ለኛ። እስቲ አሜን። አይቆጠርም። በቃ ተደመሰሰ። ፍጻሜ ያደረገለት መስቀል ላይ እርሱንም በመስቀል ደርቆ ከመንገድ አስወግዶታል። አሜን። አንዱ ከመንገድ የተወገደው ሕግ ነው። ሕግ ሲጠረቅ ሰይጣን ማጎት ተጠረቀ። አብሮ እዚህ ነው የአለቆችና የባለስልጣናትን ማዕረግ በመጥፈር በመስቀሉ ድል ነስቶ የሚለው በመስቀሉ ድል ነስቶ ከመንገድ አስወግዶታል የተባለው ሰይጣንም ልክ ሕግን ነበር እየተከተለ ሰይጣን ሰዎችን አክዩዝ የሚያደርገው። ሕግን ፍጻሜ ሲያደርግለት ዲመን ማሮ ፍጻሜ ይሆናል። ሃሌሉያ። አሁን ሕግኛን ስለማያነበር ሰይጣን አያነበር። ሃሌሉያ። ጠላት እንደዚህ ቢዝነስሽን ይዞ ንብረትሽን ይዞ እንትን ያጠፋ ትዳርን ይበትን ምናምን የሚባል ነገር የለም። ጠላት አንተን አያነበር፣ አያውቅም። ጠላት ካለበት ዓለም ከፍ ብሏል። አሜን። ካለቅነት፣ ከጌትነት፣ ከስልጣናት፣ ከኃይላት ሁሉ በላይ በቀኙ ሲያስቀምጠን ክርስቶስን በቀኙ ያስቀምጠን፣ በቀኙ ያስቀምጠን። በቀኙ ተቀመጠ። ከሁሉም በላይ ከኃይላት፣ ከጌትነት፣ ከስልጣናት፣ ከኃይላት ሁሉ በላይ። ስለዚህ ሰይጣን ትምላይ አትገኝም እኮ በክርስቶስ ተሰውራችኋል። አሜን በሉ። አሜን። በክርስቶስ ተሰውራችኋል። በክርስቶስ ተሰውራችኋል። You are hidden in Christ። አንተና ያንተ የሆነው ሁሉ በክርስቶስ ተሰውሯል። አሜን። ክርስቶስን ያሸነፈ አንተን ያሸንፋል። ለምን? You are hidden in Christ። አይደል? ሲስተም አሁን እዚህ ቤት ውስጥ ካለ ለምሳሌ ድንጋይ ከዛኛው ጋር ቢወረወር ይሄን ቤት ካለፈ ነው አይደል? እነዚህ ተሰውረናል። የደም ይፈጠረ ድንጋይ ቢወረወር ግንቡን እንጂ እኛን አያገኝም። ይሄን ግንብ ካለፈ ግን ድንጋዩ እኛን አያገኝም። ኢየሱስን ያሸነፈ አካል ወይም የሚያሸንፍ አካል ካለ እኛን ያሸንፋል። We are hidden in Christ። አሜን። እንጂ አሜን በሉ። የትም ሀገር ስትሄድ እጅን ይስቀጥ እኔ I am hidden in Christ። ሃሌሉያ። የሆነ ሰው ነው የሆነ ሀገር ሲሄድ ያልተሸነፈ ሰይጣን ያለ ይመስላል። የዚህ ሀገር ጠላት እንዴት ነው? እዚህ ሀገር ዘንዱ አይደለም ምንም ይሁን እባብና ጊንጡ ትረግጡ ዘንድ አንተ ከላይ እንደሆንክ ማመን ነው። አንተ በክርስቶስ ውስጥ እንደተወርክ ማመን ነው። የትም ሀገር ስትሄድ፣ የትም ሰፈር ብትገባ፣ የትም ቦታ ብትሄድ ሰው እኮ ፈሪ ነው። ፈሪ ያደረጉት እኮ አገልጋዮቻችን ናቸው ፈሪዎች ያደረጉት ህዝቡን ፈሪ ያደረጉ አገልጋይ እንደውነት እንነጋገር ከተባለ የጠላት ጡንቻ እየተሰበከ ጠላት እንዲህ ያደርጋል ሊመጣ ስንት ቢወራው ስለ ጠላት ጡንቻ ቸርች ላይ ብርሃን ደግሞ በጨለማ ላይ ያበራል። ጨለማ ማለት ሸንፍ ነው። አሁን ነገር ጨለማ የማያሸንፍ የጨለማ ጉልበት የማያሸንፍ የማይደርስብህ ከፍ ያለ ስልጣን የተሰጠ የእግዚአብሔር ልጅ የትም ቦታ ብትሄድ በክርስቶስ ውስጥ ነህ። አሜን። የሚጎዳችሁ ምንም ነገር የለም እንኳን እባክና ጌቱ ተረክቱን በጣም ኃይል ሁሉ ላይ ስልጣን ሰጥቻችኋለሁና የሚጎዳችሁ ምንም ነገር የለም። ሉቃስ 10:13 አሁን የሚጎዳችሁ ምንም ነገር የለም ካለ የለም። እኛ እንጂ ባለስልጣኑ እሱ ባለስልጣን ስልጣኑ ተገፈፈ። ኢየሱስ ሲሞት እሱን መስቀልን ጠራው። ያለግነት ያለቆችና የባለስልጣናትን ማዕረግ በመግፈፍ በመስቀል ድል ነስቶ ከመንገድ አስወገደው። አሜን። ሕግ ሲጠረቅ ሰይጣን ማጎት ተጠረቀ። የለም ተሸንፏል። እስከ መስቀል ድረስ ሰይጣን ስልጣን ነበረው። ከመስቀል በኋላ ግን በአዲስ ኪዳን አሜን እየተማርን ያለነው ከመስቀል በኋላ ነው። ሃሌሉያ። ከመስቀል በኋላ ግን ምንም አይነት ስልጣን ሰይጣን በእኛ ላይ የለም። እኛ ግን በእርሱ ላይ ስልጣን አሜን። አንተ እንጂ እየሳክን እንደፈለክ መመላለስ ያለብን በአማኝ ላይ አይሰራም። አይደርስም። ሌላ መንግስት ውስጥ ነው ያለው። እሱ የማይደርስበት ዓለም ውስጥ ነው። መንግስት እኮ ቀይሯል። ከጨለማው ስልጣን አዳነን። ይህ ትምህርት የግሬት አርሚ ፌስ ቸርች መስራችና ባለራዕይ በሆኑት በፓስተር አለማየሁ ሽፈራው የተዘጋጀ ሲሆን ተጨማሪ ትምህርቶችን ለማግኘት ሲፈልጉ በስልክ ቁጥራችን 0911 57 53 68 ይደውሉ። ግሬት አርሚ ፌስ ቸርች